የራሳችሁ ትዳራ የራሳችሁ ጉዳይ ብላ የምታለች ብላችሁ ከህይወታችሁ በቃ ውጭልኝ ካላ ታላችሁ መውጣት እንደዚህ መለማመድ ምንድን ነው? እሷ ግን እየለምናታል ነገ ታላችሁ ውዶቼ እንደተለማመጠች ነው የሚያደርጉት። ፓውንስ ማንም ይምጣ ማንም ማለት ነው ተሰብስቦ ቢመጡ ማለት ነው ተደርድሮ ቢመጡ ሃይሚን አያክሉም። ሃይሚን ማለት ነው መቼም አይነሱ። ብሩኬ ይለምናታል አይዟችሁ አልቅሶ ነው የሚለው ዝም ብሎ እዚህ ጋር ጥልዝ ዙላ ያለው ከነሱ ጋር ብሩኬ ይለምናታል ነገ አልቅሶ በተራው ነው አልቅሶ የሚለምናት አይዟችሁ። ባለፈው ራሱ ቤት ሩም ራሱ ስጠራለታ ያለታ ማለት ነው። ለምንድን ነው የጠራ? የሆነ ነገር የተጠራጠረ ነገር ባይኖር ለምን ጠራ? ለምን ጠራት? የሆነ የሚጠራጠረው ነገር ባይኖር ለምን ጠራት? ላባብላት አይደለ እንዴ? ትክክል። በቃ ይሄ እኮ ግልጽ ነው እንዴ። እሱ ማለት ነው የራሱን ጽፋት አለማመን ሃይሚ ላይ ላሳብ ነው እንደዚህ እያደረገ ያለው እኔ እግዚአብሔር እውነት ስናገር ይሄ እውነት ከሆነ ይሄ ምርመራ ቅናስ በኢየሱስ እኔ ራሴ ይፈራሉ። እሱም ይሄዳል ፓስተር ሙሉ አንቺ ማነሽ ሲላት እኮ ብሩኬ አፉን ሞልቶ ሃይሚ ነኝ አለች። ሃይሚ ነኝ ኦፍ ኮርስ ሃይሚ ናት። እውነት አሳየችው ብሩኬን እውነት ይለምናታል። ነገ ደግሞ አልቅሶ ነው የሚለምናት። ተለማምጣ ለምን ትለምነዋለች? ለምን ትናገራለች? ትተው ለምን አትሄድም? እንደፈለጉ ይሁኑ እያሉ ነው እንግዲህ ወዳጆች እና ተናዶ ነው እንደዚህ ያሉት። አትሄድ ነገ ለምኖ በተራው ለምኖ ነው አልቅሶ ነው የሚለምናት ተመልሶ ማለት ነው። ቪዲዮን አይታችሁ ከሆነ ሲያወጣት እኮ ሄጄልኝ ውጭልኝ በግድ ጎትቼ ነው ማስወጣሽ ሲላት እኮ በስርዓት ነው አትንካኝ በስርዓት ወጣለሁ አለች። አዎ ትክክል፣ በስርዓት መውጣት አለበት፣ ቀስ ብላ መውጣት። ከዛ በኋላ በግድ ነው ማስወጣሽ አላት። አንቺ ማነሽ ይላታል። ሃይሚ ነኝ አለች። ሃይሚ ነኝ። እውነትም ቅመም ናት እሷ። ጎበዝ ጀግና ማለት ነው። የምሬን ነው የምላችሁ። ደስ ነው ያለኝ እንዲህ ከለስ በደንብ እንዲህ መናገሯ መጋፈጧ በጣም ደስ ያለኝ ያለ መፍራቷ ማለት ነው። አሁንም እስከ መጨረሻ ትሄዳለች። እስከ መጨረሻ ሄዳለሁ ብላለች። በቀደም አይታችሁ ከሆነ ቪዲዮ ላይ ሰው ለፍቅር ብዙ መስዋዕት ይከፍላል። እስከ መጨረሻ ሄዳለሁ፣ እስከ መጨረሻ ነው የሚሄደው ብላለች። እንግዲህ አበዛክ። ብሩኬ ግን አበዛ። እሱን ስለምትወድ ስለምታፈቅረው ለፍቅር ብዙ መስዋዕት ስለምትከፍል በዚህ ልክ ምንድናችሁ ብሎ ነው የተሳደበው። እንደው የሆነ ስድብ ተሳድበዋል እኮ ቪዲዮ አይታችሁ ከሆነ ውጡልኝና ምን እናታችሁ ነው ምን አባታችሁ ነው ምን እንደሆነ ያለው። ኧረ ብሩኬ ከብሩኬ አይጠበቅም። እውነት ሰው ለካ ይበላሻል፣ ሰው ለካ ይጠግባል። እኔ ብሩኬ አይበላሽም ነበር ምለው። ወይኔ ገንዘብ ሰውን ያጠግባል፣ ወይኔ ሰውን ያጠግባል። እውነት ሰውን ከለስ ዶላር አበላሻችሁ። እውነት ዶላር ብሩኬ ተበላሸ። የፈለገ ነገር ድራማ እንኳን ቢሆን ለቪዲዮ ቢሆን ለሴት ልጅ ክብር መኖር አለበት። በዚህ ልክ እሷን እንድትነካና ትርፍ ቃል እንድትናገራት አይፈልግም። አዩ የምትባለዋ ማለት ነው። ግን ሃይሚ ሊያመናጭቃት ሊደበድባት ምን አገባክ አለ እኮ ያንን ማነው ስሙ ያንን ልጅ ማለት ነው። አንተ ምን አገባክ? ውጡልኝ። ጠገብክ ብሩኬ። ነገ ታለቅሳለህ። ተው። ድንበር ማለፍ ጥሩ አይደለም። ነገ ታለቅሳለህ። ከምር ነው ምለው፣ ጥሩ አይደለም። እቺ ልጅ ምንም ያጠፋችው ነገር የለም። አሁን ራስህ እኮ አጥፍተህ ራስህ እንዳላጠፋክ ነው እሷን ሃይሚን ነው ጥፋተኛ አድርክ ያለከው። እንደ ጥፋተኛ ነው እንዳላጠፋ ነው የሆንክ ያለከው። የራስን ጥፋት ወደ ሃይሚ ለማምጣት ነው እየጠረክ ያለከው። ይሄ መሆን የለበትም። ይሄ ድራማ እንኳን ቢሆን ማምሰል ነው ያለበት አይመስልም ብሩኬ። ጥፋት አንተ ነክ አስረገዘ የተባለው አንተ ነክ። ደግሞ እንዳስረገዝክ ነገር ነው እየፈራክና እያሸሸሸክ ያለከው። አትናገሪያት በቀስ እያልክ እየፈራክ እሷን ለመናገር ራሱ አፍ እምቢ እያልክ ነው። ግን ሃይሚ ላይ ታፈጣለህ። የራስን ጥፋት ወደ ሃይሚ ለመመለስ እውነታቸውን ያሉት ደጋፊዎች ማለት ነው። ኔትወርኬን እምቢ ብሎኝ አልቀዳውም ወደ ሃይሚ ለማምጣት እያሉ እውነት ነው። የራሱን ጥፋት ትተው ማለት ነው። እና ሁሉም ነገር ቦታ አለው፣ ሀቅ አለው፣ ድንበር አለው። ድንበር አትለፍ ብሩኬ፣ ድንበር እያለፍክ ነው። የምሬን ነው የምለው። እኔ ራሴ በጣም ነው ያናደደኝ ብሩኬ። በዚህ ልክ እንደዚህ ይበላሻል ብዬ አላስብም። እኔ አስቤ መላቅም በልክ ቢሆን ነው ጥሩ። እየጠገብክ ነው። ዛሬ እንዳስለቀስካት እና ዛሬ ገፍትረ እንዳወጣት እንዳመናጨካት አልፈልግሽም እንዳልካት ነገ
ትለምናለህ። ለምነ ነው እግሯ ላይ ወድቀ ካለመንካት እኔ ምን በለች ምን አለች በሉ። ይሄ ነገር ለቪዲዮ ለድራማ እንኳን ቢሆን መልሶ ብሩኬ ተንበርኮ ነው ይቅርታ የሚጠይቃት፣ ይለምናታል። ታያላችሁ። እና ወዳጆቼ የሃይሚና ብሩኬ ወዳጆች በተለይ ቲክቶክ ላይ ያላችሁት አይዟችሁ አይዟችሁ አይዟችሁ። ሃይሚ ምንም አትሆንም። በትለምነው ራሱ ከሴት ልጅ የሚጠበቀውን ነው እያደረገች ያለችው። ልጁ እንኳን ቢሆን አለች እኮ አሁንም እንደዛ ስትል እኮ እሱ ምንም እየመሰለው አይደለም። ልጁ እንኳን ቢሆን አንቺን ስለማይፈልግሽ ልጁን እኔ እቀበላለሁ አሳድጋለሁ እያለች እኮ ነው እያመናጨቃት ያወጣት እያለች ማለት ነው። ምን አጠፋች እስቲ አሁን ሃይሚ? የራስን ጥፋት ሙሉ ለሙሉ ወደ ሃይሚ ለማምጣት ነው የተጨነክ ያለከው። ግን ቆም ብለህ አስብ። ነገ ይቆጫል፣ ነገ ይቆጫል። ሁሉም ነገር ድንበር አለው። ድንበር ማለፍ ጥሩ አይደለም። እና ሃይሚዬ አይዞሽ። ያው እንግዲህ ደጋፊዎች፣ ወዳጆች መጨረሻውን ድራማም ቢሆን መጨረሻውን ለማየት አብቃን። መጨረሻው ሲደርስ እናያለን። እንግዲህ በሀቅ ነው ሁሉም ድራማ ቢሆን ራሱ ሀቅ ላይ መሆን ነው፣ ሀቅ ላይ መናገር ነው ያለብን። እኛም እንግዲህ ብሩኬ መጨረሻውን እናያለን። ጠገበ። በጣም እየወደድ ነው እያከበር ነው፣ ክብር እያጣ ነው። ከሃይሚ ምን ጎደላት? እሷን እኮ ለምን ነው ከእሷ ጋር መኖር ያለበት? 2 ቀን ቪዲዮ ላይ እኔ አንቺን ማጣት አልፈልግም፣ እኔ አንቺን ማጣት አልፈልግም ሃይሚ አለ። ከዛ በኋላ ከለስ ግልብጥ። እውነት ነው። ለምን ጠራት? የዛኔ ልጠይቃት ነው ብሎ ለምን ሩሙ ጠራት? አዩ ተብያዋን ራሱ። ከዛ በኋላ እኮ ማባባል ጀመረ፣ እሽሩሩ ማለት ጀመረ። እየፈራ እኮ ነው የሚያንከባክባት፣ እየፈራ ነው የሚያናግራት እኮ። ሃይሚ ላይ እንደሚያፋጣው እሷ ላይ አይፋጣም። ለምን? ጥፋት እኮ ያንተ ነው። ሆነም አልሆነም ልጁ ያንተም ሆነም አልሆነም ጥፋት ተብሎ መጀመሪያ ላይ የተጀመረው በአንተ ነው፣ የእሱ ነው ተብሎ ነው። ሃይሚ ምን አጠፋች ታዲያ? እስካሁን ድረስ እኮ ከአንተ ጋር እየታገለች ነው። ልጅ ኖሮ ብሎኬ ብላ እኮ ከአንተ አልሸሸችም። ከእናንተ ጋር ነው ያለችው፣ ከአንተ ጋር ነው ያለችው። ለምንድን ነው ታዲያ የምታመናጭቃት? እና ነገ ይቆጫል ብሩኬ። ቆም ብለህ ብታስብ ይሻላል። ቆም ብለህ ብታስብ ይሻላል ነው የምለው እኔ በበኩሌ ማለት ነው። ቆም ብለህ አስብ። እና ወዳጆቼ እናንተም ታገሱ፣ ሀቅ ይወጣል። ዛሬ እንደመነጨቃት ነገ ደግሞ ይለምናታል። ሃይሚ ምን አታ እኮ አይደለም፣ ወንድ ደግሞ አታ አይደለም። ያው አለ ነገሮችን ለመጨረስ ሰው ይታገሳል። ይሄ ልጅ ተወደዋለች። ለፍቅር ደግሞ ሰው ብዙ መስዋዕት ይከፍላል። ብትከፍልም ችግር የለውም። እናንተ ታገሱ፣ መጨረሻውን እናያለን እላችኋለሁ ውዶቼ። እንግዲህ ድራማም ቢሆን ሁሉም ነገር ክብር አለው፣ ቦታ አለው። እናያለን እንግዲህ መጨረሻው ጥፋቱ የት እንደሆነ የት እንደሚደርስ እናያለን። መጨረሻው እንግዲህ ልጁ የብሩኬ ሆኖ ሲገኝ ብቻ ብሩኬ ምን እንደሚያደርግ አናቅም። ዛሬ እንደዚህ ልክ ጥፋት እንዳሌለው ሰው ጥፋቱን ለሃይሚ ለማድረግ እንደዚህ የጣረ ሰውዬ ነገ ምን እንደሚሆን አናቅም። ብቻ መጨረሻውን ያሳየን ነው የምንለው። ሌላ አበዛ። ልጅቷን በጣም ፈርቶ የተለማመጠ እኮ ነው። ያያችሁ ከሆነ ልጅቷን በጣም ፈርቶ እየተለማመጠ ነው። የሆነ ነገር አለበት ብሩኬ፣ የሆነ ነገር አለበት። ተጠራጥሬ ያለው እኔ ራሴ ከትናንቱ ጀምሮ ብዙ ነገር እየተጠራጠርኩ ነው። የሆነ ነገር አለበት። ሃይሚን ራሱ እኮ አፏን እያዘ ነው። ብዙ እንድትናገር አልፈቅድልሽም፣ ብዙ እንድትያት አልፈቅድልሽም፣ ስርዓት ባለው መልኩ ተናገሪ። ኧረ አልቀረብም። ምን አልክ? እንዴት ነው ስርዓት ባለ መልኩ? ከዚህ በላይ ስለማመጣች እኮ ሃይሚ በጣም ቻለቻችሁ እኮ። ሃይሚ በጣም ቻለቻችሁ። በጣም ብዙ ተለማመጠች። ከዚህ በላይ ስርዓት ባለ መልኩ እንዴት ነው የምታናግርህ? ዛሬ እኮ አይታችሁ ከሆነ ልጅን የእሱ ልጅ ከሆነ ከተባለም የእሱ ልጅ አሳድግለታለሁ አለች እኮ። ይሄ እኮ ፍቅር ነው። ለፍቅር መስዋዕት እየከፈለች እኮ ነው። ብዙ ቲክቶክ ላይ ደግሞ የምትለማመጥ ይመስላል። ትታቸው ብትሄድ ጥሩ ነበር። ሀቅ አይቀርም ውዶቼ፣ አብሽሩ። ይለምናታል ነገ ተመልሶ ይለምናታል። ሃይሚ ሀቅ ነው እየጨረሰች ያለችው። በትዕግስት እንትን እያለች ነው። መለማመጥ አይደለም። ለፍቅር ሰው ብዙ መስዋዕት ይከፍላል። ብዙ እሷ እንደሱ አልጠገበችም። እሱ ጠግቦ ነው የሃይሚ ቦታ እየተረሳው ያለው እንጂ ሃይሚ በስርዓት ነው እየሄደች ያለችው። እንደውም ጎበዝ ናት። ከምር ሃይሚ ያለ መርደቅ አይቻልም። አሁን ደስ በሚል መልኩ ከለስ ለምዳዋለች። እንደውም ጭቅጭቁን ራሱ እየለመደች። በፊት እኮ በንዴት በለቅሶ ነበር። አሁን ግን
የተለማመደችው ነው። ከለስ ይሳቀችም እነሱ ለማን አንቺ ማነሽ ስላት እኮ ሃይሚ ነኝ አለች እኮ ሃይሚ ነኝ አንቺ ማነሽ ሃይሚ ነኝ እንደዛ ነው ያለችው።